መታማን ደውላ ሳይነገረች አውቃለሁ እንደምጠላኝ ግን ደግሞ ምን ይሄን አድቫንቴጅ ተጠቅመህ እህቴን የራስ የምታደርግ ይመስላል? ምን ሆነሻል? ፊት ለፊትሽ ቆሞ ያለው ሰው እኮ አዎ ህይወቴን በጠበጠ ሰው ነው አውቀዋለሁ። ግን የማየና ያባየን ያህል የበጠበጠኝ የኔ ልጅ እባክሽ ይሄ ነገር እኮ የግድ መሆን ስላለበት እኮ ነው። ቆይ ምንድን ነው ያመማት? ለምንድን ነው ሁሉም ነገር በግልጽ የማትነግሪኝ? ቆይ ምን ስለሆንክ ነው ለአንተ የምንነግርህ? በጣም ከዚህ ውጣ ናሁ እባክህን ተረጋጋ። ምንድን ነው ብረጋጋው? ማየ አታየውም እንዲ አጉል ቤተሰብ ሲያጫውተው? ኤርሚያስም ወደ ውስጥ ባለው ልጅ መብት አለው። ዝም ብላችሁ ልታባርሩት አትችሉ። እና ታዲያ ኤርሚያስ አንቺ ሙቺ ብሎ ይፈርድብሻል? ኧረ እኔ አልፈርድባትም። እኔ እኮ ከማላውቀው ልጅ ይልቅ ማውቃት እሷ ትበልጥብኛለች። በቃ አሁን ድራማ አብቅቷል። እኛ ብቻችን የምናወራው ጉዳይ ስላለን ውጣል። ኤርሚያስ አሁን ከዚህ ቤት ወጣ። አሁንም ቢሆን እኮ ህይወቷ ላይ አደጋ የሚፈጥር ከሆነ እኔ መጠበቅ የለባቸው። የራሳችሁን ውሳኔ መወሰን ትችላላችሁ። ወይ ጉድ! በቃ ይሄ ቤት የማንም ጎረምሳ መፈንጫ ይሁን። ለቤተሰቦቿ ሳልፈ እየሰጣኝ ነው። ከኔ የበለጠ እኮ እነሱ ነው የሚያስፈልጉሽ። እነሱ የሚሉት ነገር በሙሉ ለአንቺ አስበው ነው እና የሚሉሽ ነገር አዳምጫቸውሽ። ደግሞ ላይ ነው የምትሄደው? ይኸውልህ ልታስቆመኝ አትችልም። እሺ ትሆን አሁን ይሄድ። ምን ይሄድ ነው ያልሽው? እና ታዲያ በግድ ልንይዘው ነው? እውነት ለዚህ ቤተሰብ የሚቆረቆር ልጅ ቢሆን ኖሮ በዚህ በጭንቀት ሰዓታችን እንዴት ጥያችሁ ሊድ ብሎ ይለን ነበር። ዳጊ እባክህ ይሄንን ነገር ማስተካከል እንችላለን። እዚህ ቁጭ ብዬ ሱት ከመበጠብጥ ወጥቼ አባቴን መፈለግ ይሻላል። ለይኩን ላንተ እንዳባት አልነበረም? ቆይ ግን ለምንድን ነው ሁሌ እኔን ከጋሼ ጋር ለማጣለም የምሞክር? እሺ እባክህ እኔ ነኝ ያጠፋሁት። መቀጣት ካለብኝ እኔን ቅጣኝ ዳጊ። አሁን አንተ ምንም አላደረግም። ሁሉንም ነገር እኔ ነኝ ያበላሽሁት። ተው ተብዬ በምክር ሲያልፍም በዱላ ልመከር ያልቻልኩት እኔ ነኝ። ስለዚህ መሄድ አለብኝ እና የተበላሸውን ነገር አብረን ማስተካከል እንችላለን። አዝናለሁ ነው። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ተወዳጅ የኑሃሜ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ቆዩ። እንግዲህ እኔን በጭራሽ እኔ ሕክምናን አላደርግም ልጄ እንዲሞትብኝ አልፈልግም በማለት ትናገራለች። በጭራሽ ሊሆን አይችልም ሕክምናን ታደርጋለች ብሎ ኤርሚያስን እንግዲህ መጥቶ አናገራት ማለት ነው። እንግዲህ አንተን ቤተሰቦችን ትደግፋለህ ማለት ነው፣ ለልጅ ጥግ ትቆማለህ ብዬ ሳስብ አንተ ጭራሹ ቤተሰቦች ጋር እየሆንክ ነው። ከምን አስበሽ ነው እህቴ? አንድ ስትሆኝ እኮ ነው ሁሉ ነገር የሚሆነው። እባክሽን ሕክምናው ማድረግ አለብሽ ነው ተጠገለው ካልታከምሽ ሌላ ልጅ ትወልጃለሽ ብላቱም እሷ ግን አሻፈረኝ። በጭራሽ ልጄ መግደል አልፈልግም። እናንተ እንዳላችሁ ሊሆን አይችልም። እኔ አቋሜን አልቀይርም። ወዲ ሰውን በግድሽ ሕክምና ታደርጋለች። ይሄ ጽንስ ይወርዳል ብያለሁ። በቃ ተናግረው ስሚኝ እያለ ወንድሜ እኔ ላይ በጭራሽ መጮአችንም። ኤርሚያስን ምን ልትሰራ እዚህ መጣ? አሁን ከዚህ ቤት ውጣ ብሎ አባረረው ማለት ነው። እኔ ደውላልኝ ነው መጣሙ ማሰምቼ ነው የመጣሁት። በጣም አዝኛለሁ። ውይ አዝለሞታል። አሁን ሂድ ከዚህ አንተ ቤተሰብ አባል አይደለም፣ በጭራሽ እዚህ ላይ አልፈልግም እያለው ነበር። ነገር ግን ዳጊም ጓዙ ሰብስቦ ከዛ ለመውጣት ይወስናል። እባክህን አሁን ዳጊ የትም አትሂድ እባክህ፣ እኔ መሄድም ካለብኝ እኔ እቀጣለሁ። አንተ ምንም አላጠፋም። አይ በጭራሽ ነው አንተ ምን አጠፋ? እኔ ነኝ ጥፋተኛው እንጂ አንተ ሳትሆን እኔ ነኝ መውጣት ያለብኝ ስል እንዳጓዙ ሰብስቦ ይሄዳል ማለት ነው። ውጭ አባቴን ፍለጋ እቀጥላለሁ እያሉ ነበር። ቢሆንም ናሁም እጅግ በጣም እናደድና ምን ማድረግ እንዳለበት ግራ ይጋባል ማለት ነው። ምክንያቱም እየተፈጠረ ያለ ነገር ማመን አቅቶኛል። ቆይ እንዴት ነው ሰላማችን እንደዚህ የደረሰ? እንዴት ነው ሰላማችን እንደዚህ ያጣል? እርግጠኛ ነኝ ያቺ አምራን የቻሪና ቤተሰቦቻችን እንድበጠበጥ የምታደርገው እሷን ገድዬ እኔም እጅን ለፖሊስ ብሰጥ ደስታውን አልችልም። አሁን እባክህ ተረጋጋ፣ እንዴት እንደዚህ ትላለህ? እያለች ዝና ስጨውበት ነበር ማለት ነው። እንግዲህ ኤርሚያስ አሁን እንደውም ካንሰር እንደተገኘበትና በቅርቡ እንደምትሞት እየነገራት ነበር እና ልጁ ለወርድ ነው ብሎ ልጅ ለወርድ ስለው እየነገራት ነበር። እምራት ታዲያ ምን አዲስ ነገር ተገኘ? የቤትማ ሰላም በጭራሽ ላገኙ አይችሉም። ሁሌ ሰላማቸው እንደደፈረሰ እኔ እርግጠኛ ነኝ
እኔም እንዳበሳጩኝና እኔ ሰላሜን እንዳሳጡኝ እኔም የነሱ ሰላም አደፍረሳቸዋለሁ እንጂ በጭራሽ ሰላም ሆኖ አላያቸውም በማለት ትዝታለች ማለት ነው። ነገር ግን ኤርሚያስ በጣም አዝኖ ነበረ። ምክንያቱም ኤሚ ላይ በተፈጠረው ነገር እጅግ በጣም አዘነ እና ወይ አሁን እያዘንክለት ብቻ ባልሆነ አንተ ታዝናለህ እንዴ? እስቲ ንገረኝ። ዛሬ ኤሚ ታመመች ብላ እሷን እንደዚህ ምክንያት ለመቅረብ አስበህ ካልሆነ በስተቀር አንተ ለማንም እኮ አትራራም። አጫካኝና አረመኔ እንደሆንክ እኮ በደንብ አውቃለሁ። ቆይ ሰው አይደለም እንዴ? እንዴት ነው የምታስቢ? አንቺማ አብድሻል፣ ጤነኛ አይደለሽም፣ በቃ ተይኝ እያላት ነበር እና እያዘንክ ብቻ ባልሆነ ይገርማል። አንተም ታዝናለህ እንዴ? የምታዝን እኮ ምንም አልመሰለኝም ነበር እያለችው ነበር። ነገር ግን እየተፈጠረ ያለው ነገር ከባድ እንደሆነ እየነገረችው ነበር ማለት ነው። ነገር ግን ምንም ቢፈጠር ናሁም ለማናገር ትመስላለች። ዳጊ ከዛ ለመውጣት ይወስናል። እንግዳቱ ሳትፈልግ ናሁሜን እንደ ሳማትና ለዝና ነግራት ነበር። ለዝና በጥፊ መታ ነበር። ዳጊ በጣም ተናዳበት ነበር ማለት ነው። በዛ የተነሳ በጣም ተናዳበት ስለነበረ እኔ ነገሩ ረስቸዋለሁ፣ እባክህ ዳጊ አትውጣ። ዳጊ ከቤት እንደወጣ እየነገራት ነበር እና እምራም ምንም ቢፈጠር እኔ የፈለገው መሆን ይችላሉ። ታመመች ከፈለገችም ትሞትን ግድ አይሰጠኝም። የዛ ቤተሰብ በጭራሽ ምንም ነገር አይሰማኝም በማለት እምራ ጨካኝ አትሁኝ፣ ሰው እኮ ነሽ፣ ምን ሆነሻል እያላት ነበር። አሁንም ቀረን ግን እኔ አይመለከተኝም፣ ስለዚህ ለኔ ማብራራትና መናገር አይጠበቅብም። ዳጊ እንግዲህ አይ እባክህ አትሂድ ቢባልም አይ መሄድ አለብኝ ብሎ ወሰነ ማለት ነው። ነገር ግን እንዲቆይ ለኩም እና ዝናሽም ዳናሁም ቢለምኑትም ግን እሱ የአባቴን ጉዳይ ውጭ ሆኜ እከታተላለሁ፣ እዚህ ሆኜ የእናንተ ሰላም ማድፈረስ የለብኝም፣ ስለዚህ ያለውን ነገር እዛው ሆኜ ቢከታተል ይሻላል በማለት እንግዲህ ጓዙ ሰብስቦ ለመውጣት ይገደዳል ማለት ነው። እንግዲህ ለዳጊ ሁሉ ነገር እንደምትነግሩ እምራ ስታስጠነቅቀው ነበር። ለዳጊ ሁሉ ነገር ነገራለሁ፣ የአባቱን ጉዳይ እንደው ቪዲዮም ጭምር አሳያለሁ ብላ ወሰነች ማለት ነው። እንግዲህ ናሁም ኤርሚያስ ነገር ግን አሁን ላይ ያለው ነገር እየተፈጠረ ያለው ነገር ከባድ ነው፣ ግን ቀድመሽ ብታስቢ ይሻል እያላት ነበር። አይ ከዚህ በላይ ምንም የማስበው ነገር የለም፣ እንግዲህ የተፈጠረውን ነገር በሙሉ እነግረዋለሁ እያለች እና ለኩም በጣም ተጨንቆ ነበር። ልጁ በመታመሙ እጅግ በጣም ተሰምቶት ነበር እና ማድረግ ያለብን ቀድመን ማሰብ አለብን። አሁን ምንድነው የምናደርገው? ዝናሽ እያላት ነበር። አለቀው ለኩን ምን ማድረግ እንዳለብን ግራ ገብቶኛል። ብቻ አሁን ያለንበት እጅግ በጣም ከባድና አሳዛኝ ነገር ነው። ሆኖም ግን እባክህ ለኩን መጥፎ ነገር እንዳይፈጠር መበርታት ያለብን እያለች ነበር እና ልጃችን ሕክምና ማድረግ አለበት። ሕክምና ካላደረገችው ተጎጂ የምንሆነው እኛ ነን። ስለዚህ እባክህ ልጄን እንደምንም ብለን እናሳምናት እያለ ነበር። እስቲ እንግዲህ ናሁሜን እናናግራትና እሷ ልታሳምነው ትችላለች ብዬ አስባለሁ እያለ ነበር። በነገራችን ላይ ጉንፋን ይዞኛል፣ ድምፄ ትንሽ ምንድን ነው እንዳትሉኝ እና እንግዲህ ለኩም በጣም አዝኖ እና ናሁሜ ቤት ሄደው እንግዲህ ለኩም ጓደኛውን እያናገረው ነበር ማለት ነው። እየተፈጠረ ያለው ነገር በጣም አስከፍቶታል። እንደውም ለልጁም ቀዶ ጥገና እንደምደረግና ልጁም እንደውም ማጸናት ስላለን አላወርድም በማለት እየተከራከረችው መሆኑን እየነገራቸው ነበር እና ጽንሱ ካልወረደ ደግሞ ሕክምና ማድረግ በጭራሽ አትችልም ማለት ነው። እየተፈጠረ ያለው ነገር እጅግ በጣም አሳዝኖት አስከፍቶታል ሁሉንም ሰው ማለት ነው። ለኩም እንግዲህ ወደ ድሮ ሁሉ ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ። ጓዴ ስጠብቅ እንኳን ደህና መጣ እያለው ነበር። ታውቃለህ ስንጠብቅህ ነበረ ረጅም ጊዜ እና ውድ ጓደኛዬ ምንድነው በተፈጠረው ነገር በጣም አዝኛለሁ እያለው ነበር። አሁን ጓደኛዬ ለእኔ ላይ ያደረሰ ነገር ማንም ላይ አይድረስ፣ ብቻ በጣም ከባድ ነው እያለ እየነገረው ነበር። እባክህ ጓደኛዬ ተረጋጋ፣ የተፈጠረው ነገር ያማል በእርግጥ አውቃለሁ፣ ግን ለመረጋጋት ሞክረው እያለው ነበር። ነገር ግን እምራ ናሁም አንቺ እንዴት ቤተሰቦችን ትበጨብጭኛለሽ? እባክሽ ከህይወቴ ውጪ በማለት እየጨውባትና እየሰደባት እየተቆጣት ነበር። እና እባክህ ክፉ ቃላት ትናገር፣ ላለፈው ነገር ትጸጸታለህ። አሁን እንደዛ ትበለኝ ብትልም አንቺ እኮ ልባለሽ እንዴ? ልብሽ ድንጋይ አይደለ እንዴ? እያለ በጣም ሰድባትና ስጨውባት ነበር። እሺ ናሁም ታያለህ፣ ህይወታችሁም ነው ጋር የማደርግባችሁ። መቼም ሰላም አታገኙ። እኔ ሰላሜን እንደነሳችሁኝ እናንተን ሰላም ትሆናላችሁ ብላ አስበው ከሆነ
በጣም ተሳስተሃል እና የእጃችሁን እሰጣቸዋለሁ ጠብቁኝ በማለት እየዛተች ነበር ማለት ነው። እና ምንም ነገር ማድረግ አትችይም ወደ ራስሽ ተመልሽ ብላቱም ነገር ግን በጣም አዝናና በጣም ከፍቷት ነበር። እንግዲህ እሷ ያሳለፈችው ህይወት ወይም ደግሞ ስትኖረው የነበረው ብዙ ስቃይና ፈተና አሳልፋ ነበር። ልጅ ሆና አባቷ ሳስቃያት ነበር። ነገር ግን ያ ሁሉ ካለፈ በኋላ እንግዲህ ሰው የዘራ ነው የማጭደው እኔ ወጣሁት አባቴ ሳስቃየ የነበረው እናም በዚህ ነበር እያለችው ነበር። አይ በጭራሽ ማንም ላይ ሰበብ ለማሳበብ አትሞክሪ። ሁሉ ነገር ተጠያቂ አንቺ ነሽ ጥፋተኛ። ጥፋቱን ያጠፋችው አንቺ እንጂ ሌላ ሰው አይደለም። እምራ እውነት ታሳፍራለሽ። እኔ ደግሜ አንቺ ማየትም ማውራትም አልፈልግም። በቃ ከህይወቴ ውጭልኝ እያለ ሲጮህበት ነበር። ነገር ግን እሷ እባክህ ብለን በቃ ተይኝ ያልኩሽ አሰሚም እንዴ ተይኝ እያለ መጮሁን መቆጣቱን ቀጠለ። ነገር ግን እባክህን አሁን ለመረዳት ሞክር። ቆይ እኔ ምንድን ያጠፋሁት? ምንድነው ይኸውልሽ እምራ ምንድነው ይወድልሽ ብለሽ ጠይቀኝ ታውቃለህ? ሁሌ እንዳቋሸሽክና ሁሌ እንደሰደብከኝ ሁሉ ጊዜ እኔን እያልክ ስትጮህብኝ ነው የማው ለአንቺ ምንም ነገር ቢሆን ምረት የለኝም። ከአሁን በኋላ ለአንቺ ማዘን አይደለም ለአንቺ ምረት የሚባል ነገር የለኝም። ትሰምኛለሽ? ህይወቴን ቤተሰቦችን ብዙ ነገር አድርገሽኛል። ስለዚህ ከአሁን በኋላ እኔና አንቺ ጠላታሞች ነች። ጠላቴ ነሽ። ከአሁን በኋላ ትሰምኛለሽ? ቤተሰቤ አጠገብ ድረሽትኝና እመኒ እምራ ያለምንም ጥርጥር እገልሻለሁ ጠብቂ እያላት ነበር። ለምን አገለኝም ታዲያ? የትኛው ህይወት መሰለኝ የማጓጓኝ? የትኛው ህይወት ነው እኔን የማጓጓኝ? አሁን አድርጉ፣ አሁን መግደል ትችላለህ እያለችው ነበር። ደጉን በጣም ከፍቷት ነው በጣም አዝኖ ነበር እየተፈጠረ ያለው ነገር ቢሆንም እባክህ ለመረጋጋት ሞክር፣ ምንድነው የተፈጠረ ብላ ስትጠይቁ ምንም እንዳልተፈጠረ ብትነግሩም ግን እንግዲህ አሁን ኤርሚያስ ጋር ደውላ ለመናገር ትወስናለች። ኤርሚያስ ይመጣና ቤቱን ብጥብጥ እንግዲህ ውሳኔ ይሄ ከሆነ እባክህ ደግሞ አስብበት። ምክንያቱም እኔ በጭራሽ ልጅ ማጣት አልፈልግም። አሁ በእርግጥ አውቃለሁ ሕክምና ያስፈልገኛል። ቢሆንም ግን በጭራሽ እኔ ልጅ ማጣት አልፈልግም። ልጅ ከሚሞትብኝ አብሬ ብሞት ይሻለኛል ብላ ታለቅስና ትነግረዋለች። እባክህ ኤርሚያስ ልትረዳኝ ትችላለህ? ረዳኝ እያለችው ነበረ። ግን እሱ እኔ ምን ልረዳሽ እችላለሁ? እባክሽን በቃ ነገሩን ተይው ብላትም እሷ ግን በጭራሽ ልተው አልችልም። ልጄን ማጣት አልፈልግም። መሞት ካለብኝ አብሬ እሞታለሁ እንጂ ብላ እያለቀሰች እያዘነች ለኤርሚያስ እየነገረችው ነበር። ኤርሚያስ ከምንም በላይ የማስፈልገው የአንቺ ጤና ነው። አንቺ ጤነኛ ስትሆኝ ከሆነ ሁሉ ነገር የሚሆነው እያለ ነበር። ዳጊ ስለ አባቱ እምራ ለመናገር ቀጥሯ እንግዲህ ልትነግረው ትወስናለች ማለት ነው። ገናም ጋር ይቅርታ ቢባባሉም ዳጊ ግን ኮተቶ ሰብስቦ ከቤት በወጣም እምራ ደውላ ያለውን ነገር የት እንዳለና የአባቱን ገዳይ ማን እንደሆነ እና ከነመረጃ እንደምታሳየው ነገረችው። ከዛ እሱም እሺ ብሎ እምራ ጋር ለመሄድ ይወስናል ማለት ነው። እምራ እንግዲህ እጇ ላይ ያለ ቪዲዮ ለማሳየት ትገደዳለች ማለት ነው። እንግዲህ ቪዲዮ ሲከፈት ፍላሹ ላይ ያለ ቪዲዮ የእሱ ሳይሆን ሌላ ቪዲዮ ነበር እና እምራ በቃ አሁንስ መጨረሻ ነው ብላ እጅግ በጣም ትናደና ታለቅሳለች። ዳጊ ድጋሜ በስተት እንኳን ስልኬ ላይ ብትደውይ ሲጣርኬ ነው የምገልሽ ትሰሚኛለሽ በማለት በጣም እየጮኸና እየተናደደ ነበር ማለት ነው። ነገር ግን እየተፈጠረ ያለውን ነገር እኔ እኮ ነግሬሃለሁ፣ ከዚህ በላይ እንዴት እንደምነግርህ አላውቅም ስትል ነበር። ዳጊ እባክህን ከወንድም ጋር ሰላም አውርዱ። እስከ መቼ ነው ሰላማችሁን አጣችሁ እንደዚህ የምትሰቃዩት? ሰላም እንድትሆኑ እፈልጋለሁ ስትል ዝናሽ እንባ እየተናነቀ ስነግረው ነበር። ቢሆንም እባክሽን ለመረጋጋት ሞክሪ እያለችው ነበር። ነገር ግን እንዴት መረጋጋት እንዳለባት ግራ የሚገባው ነገር ነበር እና እጅግ ከፍታትና እየለቀሰችም ጭምር ነበር። ቤተሰቦቼ በቃ እንደዚህ ተበተኑ። ምን አለበት ዳጊ አንተ ምላስ ወደ ቆይ ወንድም ጋር ምንድነው ጠላት ያደረጋችሁ? ለምንድነው ናሁሜን የእሱ ልጅኛ ለማሳም ተገደድኩ? ለምን ማሚ ይቅርታ አድርግልኝ፣ ማድረግ አልነበረብኝም። አዎ ተጸጽቻለሁ፣ ስህተትም ሰርቻለሁ፣ ግን አንድ ያደርጋለሁ፣ ከዛ በላይ ምንም ማድረግ አልችልም። አዎ አጠፍቻለሁ እያለ
እና ለዛ ነው ከዚህ ቤት መውጣት የምፈልገው ብሎ ከቤት ለመውጣት ይወስናል ማለት ነው። ነገር ግን እባክህ ናሁም አትል ብሎ ብለምኖ ወደ ቤት እንድመለስ ብለምኖ አሻፈረኝ አልመለስም ብለው እምቢ ይላል ማለት ነው። ውድ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። ቪዲዮን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደውም ለምታበረታቱኝ ከልብ አመሰግናለሁ። ቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። አስቱ ነኝ። በያላችሁበት